የዜና መጽሔት ስድስት ዘገባዎችን አካቷል። የዜና መጽሔት አድማጮች፣ ቀዳሚው አንድ የጀርመን ተቋም በኢትዮጵያ ግጭት እንዳይከሰት የሰጠውን ምክረ ሀሳብ ይመለከታል። የጀርመን ዓለም አቀፍና የደህንነት ጉዳዮች ተቋም SWP ጀርመንና የአውሮፓ ህብረት በቀይ ባህር ቀጠና ውጥረትን ለማስቀረትና ቀውስን ለመከላከል ጥብቅ ቁርጠኝነት ሊኖራቸው ይገባል ሲል ምክረ ሀሳብ ሰጠ። ተቋሙ የትግራይ ክልል በጦርነትና በሰላም ድባብ መካከል እንደሚገኝ በጠቀሰበት ዘገባው በህወሓትና በኢትዮጵያ መንግስት መካከል የሚኖር ግጭት ከሀገሪቱ ድንበር ባሻገር የመስፋፋት አቅም እንዳለው አስጠንቅቋል። ዓለም አቀፍ ተዋናዮች በመንግስትና በህወሓት መካከል ያለውን የውጥረት አዙሪት ለመቀልበስ ጠንክረው ሊሰሩ ይገባል የሚል ጥቆማም ሰጥቷል። ዶቼ ቬለ ያነጋገራቸው የዲፕሎማሲ ተንታኝ በተቋሙ ምክር ቢስማሙም የአውሮፓ ህብረትም ሆነ ሌሎች ሀያላን የተሰጋውን ግጭት ለመግታት ሲንቀሳቀሱ አይታዩም ብለዋል። ከአዲስ አበባ ሰለሞን ሙጬ ዝርዝር ዘገባ አለው። የጀርመን ዓለም አቀፍና የደህንነት ጉዳዮች ተቋም SWP ከትናንት በስቲያ ባወጣው ባለ 8 ገጽ ኢትዮጵያን የተመለከተ ትንተናው በኢትዮጵያ ፌዴራል መንግስትና በትግራይ ክልል መካከል ያለው ውጥረት ቀስ በቀስ እየጨመረ ነው ይላል። በሁለቱ አካላት መካከል የሚኖሩ የተሳሳቱ ስሌቶች ሌላ ትልቅ ጦርነት ሊያስከትል ይችላል ሲልም አሳስበዋል። በዚህ ቀጠና እያደገ የመጣው አዲስ የጦርነት ዝንባሌ በኤርትራ፣ በሱዳንና በሌሎች የአካባቢው ተዋናዮች ላይ ተጽዕኖ ሊያሳድር ይችላል ያለው SWP ጀርመንና የአውሮፓ ህብረት ቀድሞውኑ ውዝግብ ባልተለየው የቀይ ባህር ቀጠና ውስጥ ተጨማሪ ውጥረትን ለማስቀረት ቀውስን ለመከላከል ጥብቅ ቁርጠኝነት ሊኖራቸው ይገባልም ብሏል። በጉዳዩ ላይ ምልከታቸውን ያጋሩን አንድ የዓለም አቀፍ ጉዳዮችና የዲፕሎማሲ ተንታኝ የተቋሙ ትንተናና ምክር ሀሳብ እንዲሁ የሚጣል አይደለም። በአብዛኛው አናሊሲስቶቻቸው እስማማለሁ። በሚመክሯቸው ስትራቴጂክ አክሽኖች ላይ በከፊል እስማማለሁ። አይዲያሊ በሁሉም እስማማለሁ። ፕራግማቲክሊ ሲታይ ግን እንደው ዝም ብሎ ጉንጭ ማልፋት ነው የምላቸው ሪኮሜንዴሽኖች አሉ። ጀርመንም ሆነ የአውሮፓ ህብረት ይህንን በኢትዮጵያ ማዕከላዊ መንግስትና በህወሓት መካከል ጎልቶ የወጣ የተካረረ ፍጥጫ ለማርገብ በተጨማሪ ምን ማድረግ ይችላሉ የሚለው ላይ ግን ተንታኙ የተለየ ሀሳብ አላቸው። እንደና አውሮፓ ህብረት፣ የአሜሪካ መንግስት፣ የአፍሪካ ህብረትም በድህረ ፕሪቶሪያ ከዚህ ግባ የሚባል አስተዋጽኦን አላደረጉም። ተጨባጭ የሆነ ተጽዕኖን ማሳደር ውጤትን ማምጣት የሚችል እርምጃ ውስጥ ይገባሉ የሚል እምነት የለኝም። የጀርመን ዓለም አቀፍና የደህንነት ጉዳዮች ተቋም ሁለቱ አካላት እየተጠባበቁ መሆኑን አንዱ ወገን ሌላውን እንደ አጥቂ አድርጎ ለማሳየት እንደሚጠሩ አትቷል። አንዱ ሌላውን ለጦርነት የተዘጋጀ ነው በሚል እንደሚወነጃጀሉም ጠቅሷል። የተሳሳቱ ስሌቶች ወይም አለመግባባቶች ወደ ትልቅ ግጭት እንዳይሸጋገሩ አስተማማኝ የግንኙነት መንገዶች የመኖራቸውን አስፈላጊነት ጠቅሷል። ተንታኙም ጦርነት የማይቀር የሚመስለው ከዚህ በመነሳት እንደሆነ ይገልጻሉ። ያለውን ወታደራዊ እንቅስቃሴ እያየነው ነው። ፍጹም የሆነ ለግጭት ዝግጅት እየተካሄደ እንደሆነ በሁለቱም በኩል ይታመናል። በአፍሪካ ቀንድ የተጋረጠውን የጦርነት ደመና ለመከላከል ገና አልረፈደም የሚለው ይህ የጀርመን የጥናትና የምርምር ተቋም መካረሩን ለማስቆም ዓለም አቀፍ ሽምግልና ያስፈልጋል ያለውን ህወሓትን ዳግም የፖለቲካ ፓርቲ አድርጎ መመዝገብን፣ የትግራይ የኢኮኖሚ መገለልን ማስቆምንም መክሯል። የአፍሪካ ህብረት፣ ዩናይትድ ስቴትስ፣ ኬንያ እንዲሁም ደቡብ አፍሪካ እንደ በፕሪቶሪያ ስምምነት ተሳታፊነታቸው ሳውዲ አረቢያና ቱርክ በተለይ በመንግስታት ደረጃ ገንቢ ሚና ሊጫወቱ እንደሚችሉም ጠቁሟል። ይህ የሚሳካው ግን ጥረቱ ሁሉ ፍጹም ገለልተኛ በሆነና የተለያዩ የድርድር ደረጃዎች በአግባቡ ከተቀናጁ ብቻ እንደሆነ፣ ይልቁንም በአንድ ወገን ላይ የሚደረግ ጫና ስጋቱን እንደማይቀርፍ አክሏል። እኒሁ ተንታኝም ጥያቄያቸው ይኸው ነው። አሁንም አውሮፓን በለው አሜሪካን በለው የአፍሪካ ህብረትን በለው ይሄ ነው የሚባል የሚጠበቅባቸውን አስተዋጽኦ የሚመጥን እንቅስቃሴ ውስጥ አይደሉም። የጀርመን መንግስትና የአውሮፓ ህብረት ተቋማት በግጭቱ ውስጥ ተሳታፊ በሆኑ ወገኖች ላይ ሚዛናዊ አቋም እንዲይዙ መረጋገጥ አለበት ሲል ይኸው ተቋም አሳስቧል። በዓለም ባንክና በዓለም አቀፉ የገንዘብ ድርጅት በኩልም ውጥረት አርጋቢ ጫና ሊደረግ እንደሚገባ አሳስበዋል። ሰላምና ቀጠናዊ መረጋጋት ጀርመን በአፍሪካ ቀንድ ከምታራምዳቸው የፖሊሲ አቅጣጫዎች ዋነኛዎቹ ናቸው። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ስር ያሉ አበርገሌና ጻግብጂ ወረዳዎችን በኃይል ተቆጣጥሮ የሚገኘው አዴን የተሰኘው ታጣቂ ቡድን ህጻናትንና አዛውንትን ጨምሮ ነዋሪዎችን በግዳጅ ለውትድርና እያፈሰ መሆኑን የአካባቢው ነዋሪዎችና የወረዳ አስተዳዳሪዎች ገለጹ። ኢሳያስ ገላው በሚያዝያ ወር 2018 ዓ.ም አጋማሽ ጀምሮ በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ስር የሆኑ አበርገሌና ጻግምጂ ወረዳዎችን በኃይል በቁጥጥር ስር የዋለው አዴን የተሰኘው የታጣቂዎች ኃይል በወረዳው እድሜያቸው ለውትድርና አገልግሎት ያልደረሱ ህጻናት ለወታደራዊ አገልግሎት በግዳጅ እየመለመሉ ነው ሲሉ ነዋሪዎች ይከሳሉ። የጻግምጂ ነዋሪ የሆኑት ስማቸው ለቤተሰቦቻቸው ደህንነት ሲባል እንዳይጠቀስ የፈለጉ አስተያየት ሰጭም ከ14 ዓመት በላይ ያሉ ህጻናት ለውትድርና እየተመለመሉ ነው ይላሉ። 14-15 ዓመት ጀምሮ ነው ይሄዳሉ። ቤተሰቦቻቸው ተከታትለው ሄደው ካምፕ ላይ ማሰልጠኛ ላይ ይሄዱ። አሁን እኔ የእህቴ ልጅ ጣን ሄዶ አሁን አባትየው ተከታትለው ሄዶ ማገናኘት አገናኙና ከዛ በኋላ ሄዱ ለላኩ። ልጁ በዛም ብሎ ጠፍቶ ሀገሩ ገባና ድሮ አሁን ህጻናትን በቃ ቻንሱ አሁን ነው በቃ አሁን ሰቆጣን ካልተቆጣጠርና በቃ ዋጋ ያላጣፍ እንዳለችም እያሉ ያፈሳ ያደረጉ ነው። በአካባቢው ያለው የግዳጅ ወታደራዊ ምልመላ ከህጻናት እስከ አዛውንት ድረስ ያካተተ ነው የሚሉት አስተያየት ሰጭም ትኩረት ያደረገውም ወንዶችን ነው ብለዋል። አዛውንቱንም ህጻናቱንም ለጦርነት ዝግጅት እያዘጋጀ ነው። አስገድዶ እምቢ ካልክ ግዴታ ነው፣ ተወደደ ተጠላ አይቀርልህም እያለ ህጻናት ከ18 በታች ያሉትን ነው እየገፈፈ ያለው። ከ50 በላይ ከ60 በላይ ያሉትም አልቀረ። ዞሮ ወንድ ከሆነ መግፈፍ ነው። አጎሸንኩም ይባላል። ዋና መሰረታቸው ግን አዴን ብለው ነው የሚጠሩ። የአበርገሌ ወረዳ ነዋሪ የሆኑት አቶ ተመስገን ገብሩም ታጣቂዎቹ ከግዳጅ ውትድርና ምልመላ በተጨማሪ የቤት እንስሳት እህልና ገንዘብ እንዲያመጡ እንደሚያስገድዱም ይገልጻሉ። ፍየል ካለው ፍየል ይላሉ። ፍየል ከሌለ ደግሞ አንድ ከሻ እህል ካልሆነ ደግሞ 4 ብር ብሎ አሁን ህዝብ እየተሰቃየ ነው ያለው። በሰራዊት አውጡ ብሎ ግዴታ የግዳጅ ወታደራዊ ምልመላና የንብረት ንጥቂያን በመሸሽ በርካታ ወጣቶችም ወደ ሰቆጣ ከተማ መግባታቸውን አቶ ይግዛው ግርማ ይናገራሉ። ይገፋሉ፣ ለጦርነት ሂድ ይላሉ። አበርገሌ በተለይ ከፍተኛ ችግር ነው ያለው። ተንገላታ ነው ያለው። ህዝቡ ሰቆጣ ከተማ ነው ለቆ ከተማ ነው ገብቶ ያለው። እነሱ ለጦርነት ተዘጋጅተው ያለ ተቸግረው ነው ያለ። ህዝቡ በጣም ችግር ውስጥ ነው ያለው። በአካባቢው ያለው ችግር ተገቢ ትኩረት አልተሰጠውም የሚሉት አቶ ታዘዘ መኮንንም ችግሩ መቼ እንደሚፈታ ይጠይቃሉ። እንደው የአንድን ችግረኛ ማህበረሰብ እንዴት እያየው እንደሆነ ግራ ገብቶኛል። ወደ ጥያቄ የሚያጋባ ሁኔታ ነው ያለው እና ግን እውነት አርሶ አደርን እንዲህ እያስቸገረ ያለን አካል መቼ ነው መንግስት እርማት ሰጥቶ በየቀያችን መመለስ የሚችለው? የጻግምጂ ወረዳ አስተዳዳሪ የሆኑት አቶ ንጉስ ደሳለኝ በወረዳው እድሜያቸው ለውትድርና ያልደረሱ ታዳጊዎች ለወታደራዊ አገልግሎት በታጣቂዎች በግዳጅ መወሰዳቸውን እናውቃለን ይላሉ። እድሜያቸው ያልደረሱ ህጻናትን እና ሸምገል ያሉ አካላትን ለግዳጅ እያዘጋጁ ያሉበት ሁኔታ ነው ያለው። ያው እንግዲህ ስልጠና እያሰለጠኑ ነው። በየት በኩል ሊወስዱ እንደሚችሉ አናውቅም፣ ግን ወታደራዊ ስልጠና እየሰጡ ነው። ገና እድሜያቸው ህጻናት ናቸው፣ ግን ስልጠና እየሰጡ ያሉበት ሁኔታ ነው ያለው። ለእኛም የደርሰን በግዳጅ ነው ወላጆች የሚነግሩን፣ ልጆቹ የሚነግሩን በዛ ልክ ነው። አንዳንዶቹ ደግሞ ጠፍተው ይመጣሉ ወደዚህ ገና ወደ ግዳጅ ግባታቸው በፊት። በተመሳሳይም በአበርገሌ ወረዳ ያለውን ሁኔታን በተመለከተ የወረዳው አስተዳዳሪ ወደሆኑት አቶ ሚስነ በላይ ጋር ስልክ በተደጋጋሚ ብንደውልም ምላሽ መስጠት አልቻሉም። ለዶይቼ ቬለ ዘገባ ኢሳያስ ገላው። በአገሪቱ ምስራቃዊ መስመር ላይ በሰው መነገድ ላይ የተሰማሩ የተባሉ በርካታ ተጠርጣሪዎች ባለፈው ሳምንት በቁጥጥር ስር ከዋሉ በኋላ በዚህ ሳምንት ደግሞ በደቡባዊ የስደት መስመር ሰዎችን በህገ ወጥ መንገድ ያስኮበልላል የተባለ ግለሰብ መያዙ ተነገረ። ለመሆኑ በርካቶችን ለአስከፊ እንግልትና ሰቆቃ የሚዳርገው የሰዎች ህገ ወጥ ስደት መንስኤውና መፍትሄው ምን ይሆን? በዚህ ጉዳይ ላይ ከአዲስ አበባ ስዩም ጌቱ ዝርዝር ዘገባ ልኮልናል። ልክ የዛሬ 12 ዓመት በ2006 ዓ.ም በርካቶች ህይወታቸውን የቀይሩበት ነው ያለውን ወደ ደቡብ አፍሪካ የሚወስደውን መንገድ ከማዕከላዊ ኢትዮጵያ ከምባታ ዞን ተነስቶ የጀመረው ወጣት በረከት አበበ ገና ከመንገዱ ያስቀረው የህገወጥ ጉዞ ውጤት ህይወቱን አመሰቃቅሎበታል። እዛ ከሄድኩ በኋላ እንዲያሰብኩት እና እንደፈለኩት አላገኘውም ነበር።
ዛምቢያ እንደገባን ዛምቢያ ላይ ተያዝን። እየተፈረደብኝ 15 ዓመት ከ6 ወር ነው። የኢትዮጵያ ፌዴራል ፖሊስ ከኢንተርፖልና ከማላዊ ፖሊስ ጋር በመተባበር በርካታ ወጣቶች ላይ ከባድ ኢሰብአዊ ድርጊት ሲፈጽም የቆየ ነው የተባለውን አደገኛ ህገወጥ የሰዎች አዘዋዋሪ አድኖ ባሻው ኡዳሞን በማላዊ ሀገር በቁጥጥር ስር እንዲውል በማድረግ በህግ ተጠያቂ እንደሆን ወደ ኢትዮጵያ መምጣቱን ትናንት ሐሙስ ሐምሌ 23 ቀን 2018 ዓ.ም ይፋ ማድረጉ ይታወቃል። ከግብረ አበሮቹ ጋር በመሆን ከማዕከላዊ ኢትዮጵያ ክልል በተለይም ከሀዲያና ከምባታ ዞኖች በርካታ ወጣቶችን ህይወታችሁ ይሻሻላል በሚል ማታለል በህገወጥ መንገድ ወደ ደቡብ አፍሪካ ሲያዘዋውር ቆይቷል የተባለው አድነው ከእያንዳንዱ ተጓዥ ከ600,000 እስከ 800,000 ብር እንደሚጠይቅም የፖሊስ መግለጫው አብራርተዋል። ይህ የኢትዮጵያ ፌዴራል ፖሊስ መግለጫ የተሰማው ከአንድ ሳምንት በፊት በተመሳሳይ በኢትዮጵያ ምስራቃዊ በር በኩል በህገወጥ የሰዎች ዝውውር ላይ የተሰማሩና በባንክ ከ1 ቢሊዮን ብር በላይ ገንዘብ ሲያንቀሳቅሱ ነበር ያሏቸውን 17 ተጠርጣሪዎች በቁጥጥር ስር ካዋላቸው በኋላ ነው። ባሳለፍነው አርብ ሐምሌ 17 ቀን 2018 ዓ.ም ይህንኑን አስከፊ የስደት ጉዞና መዘዙን በማስመልከት ከዶይቼ ቬለ ጋር አጭር ቃለ ምልልስ ያደረጉት የኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ኦፕሬሽን መምሪያ ዋና ኃላፊ ኮሚሽነር ሙልሳ አብዲሳ በዚህ ሂደት ውስጥ የሚፈጸመው ወንጀል ሰዎችን ድንበር ከማሻገር ባለፍ የሚገለጽ ነው ብለዋልም። አንደኛ ብዙ አስገድዶ መድፈር ወንጀሎች እዚህ ውስጥ አሉ። ብዙ ግድያ ወንጀሎች አሉ። ሌላ ደግሞ እንግዲህ ማገት አለ። ሌላውና ትልቁ መኒ ላውንደሪንግ ነው። ለዛ ነው ዓለም አቀፍ ወንጀል የሆነው። ዩኤን ሀገራት መከላከል እንዳለባቸው፣ ድርጊቱን መቅጣት እንዳለባቸው፣ መተባበር እንዳለባቸው በደንብ አስቀምጠዋል ማለት ነው። ስለዚህ እኛ አንዱ የዚህ ፈራሚ ከሚባሉት ሀገራት ውስጥ ነን። እንግዲህ ወንጀሉን በጣም ሰፊ ቦታ የሚይዝ አፕሮፕሪየት የሆነ ሌጋል ፍሬምወርክ አለን። ይህንን ለመከላከል የሚያስችል ኢንስቲቱሽናል ፍሬምወርኮች አሉ። እንግዲህ ብዙ ፖሊሲዎች አሉ። እስከ ፖሊሲ ድረስ መንግስት አጽድቆ እየሰራ ነው የሚገኘው። ዋናው ምንድን ነው? የመንቀሳቀስ መብት፣ የትም ሀገር ሄዶ የመስራት መብት ህገ መንግስታዊ ነው። ግን ህጋዊ ሄዶ ከሄደ መብቱ ይከበርለታል። ሰርቶም ማግኘት ይችላል። ለሰብአዊ መብት የተሰጡ ወንጀሎች አይጋለጥም ማለት ነው። ኢትዮጵያ ውስጥ ለስደት መበራከት ትልቁ ምክንያት የኑሮ ጫናው የሚፈጥረው ግፊት ነው የሚሉት የፖለቲካል ኢኮኖሚ ባለሙያው አቶ ሸዋፈራ ሽታሁን በፖሊሲና መሬት ላይ ባለው ግጭት መዘዝ የተጣበበው የስራ እድል የበርካቶች መፍለስ አብይ ምክንያት እንደሆነም ነው የሚያስገነዝቡት። ስደት የሚባለው ጉዳይ ዋናው የኑሮ ጫና ነው። ሰዎች በአት ኤኒ ኮስት በማናቸውም ዋጋ ከፍለው እኔ አሁን በዚሁ ሳምንት ራሱ 200,000 ብር ለደላሎች ከፍሎ ከመቀሌ ወደ ሳውዲ አረቢያ ለማውጣት በጉዞ ላይ ያለ ሰው አውቃለሁ። ቤተሰብ መጨነቁንም አይቻለሁ፣ ታዝቤያለሁ። የተለያየ ነው ምክንያቱ። በህጋዊ መንገድ ለመሄድም ያለው ሂደት እና ግንዛቤውም እንደዚሁ አነስተኛ ነው። ስለዚህ እኔ ዋናው ነገር እንደ መፍትሄ የማስበው በገጠር ማደግ ያለብን ነገር አለ። ኢትዮጵያ ተነጻጻሪ ጥቅሟ በግብርና ትከሻ ላይ ያለ ስለሆነ እሱን አዘምነን ተረባርበን በሚገኘው ጥሪት ደግሞ ወደ ማኒፋክቸሪንግ፣ ከዛ ወደ ኢንፎርሜሽን ቴክኖሎጂ፣ ከዛ ወደ ሰርቪስ እያለ ነው የምንሄደው እና እድገት የራሱ ተፈጥሯዊ መንገድ አለው እና መንግስት ትኩረት ቢያደርግ እዛ ላይ ይህንን ችግር መፍታት እንደምንችል ነው። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። በኢንተርኔት በሚካሄዱ ዓለም አቀፍ የገንዘብና የመረጃ ስርቆት ተግባራት እንዲሳተፉ ከሚገደዱት ኢትዮጵያውያን አብዛኞቹ የተሻለ የትምህርት ዝግጅት ያላቸው መሆናቸውን ዓለም አቀፉ የፍልሰት ድርጅት IOM አስታወቀ። ከጎርጎሮሳዊ 2025 መጀመሪያ አንስቶ እስካለፈው ሰኔ 30 ቀን 2026 ዓ.ም ድረስ ብቻ 251 ኢትዮጵያውያን ሚያንማር ውስጥ በዚሁ ህገወጥ ተግባር እንዲሳተፉ መገደዳቸውን ጠቁሟል። የIOM የኢትዮጵያ ተወካይ አቢባቱ ዋን ለዶይቼ ቬለ እንደገለጹት ኢትዮጵያውያኑ እየተጭበረበሩ ያሉት ቴሌግራምን በመሳሰሉ የማህበራዊ መገናኛ ዘዴ በሚወጡና የእውነት በሚመስሉ የስራ ማስታወቂያዎች ነው። ከአዲስ አበባ እስክንድር ፍሬው ዘገባ አለው። ይህ በብዛት የሚታወቀው አይነት የህገ ወጥ አዘዋዋሪዎች የማጭበርበሪያ መንገድ አይደለም። ኢላማ የሚደረጉት ዜጎችም ጅቡቲን አቋርጠው እንደሚሄዱት የምስራቅ መስመር ተጓዦች፣ በደቡብ በምዕራብ በእግር እንደሚጓዙት ፍልሰተኞች አይነት አይደሉም። በኢትዮጵያ የፍትህ ሚኒስቴርና በዓለም አቀፉ የፍልሰት ድርጅት IOM አዘጋጅነት በአዲስ አበባ በተከበረው ዓለም አቀፍ የህገ ወጥ የሰዎች ዝውውርን የመከላከል ቀን ስነ ስርዓት ላይ የተገለጸው ይኸው ነው። በኢንተርኔት በሚካሄዱ የገንዘብና የመረጃ ስርቆትና ማጭበርበር ተግባራት ላይ እንዲሳተፉ የሚገደዱትና ሚያንማርን ወደ መሳሰሉ የእስያ ሀገራት የሚወሰዱት ኢትዮጵያውያን የተሻለ የትምህርት ደረጃ ያላቸው ወጣቶች ናቸው። የዓለም አቀፉ የፍልሰት ድርጅት IOM የኢትዮጵያ ተወካይ አቢባቱ ዋን ይህንኑ ለዶይቼ ቬለ አብራርተዋል። Evidence from screening and return shows that traffickers are deliberately
አይኦኤም ከክትትልና ከተመላሾች ያገኘው መረጃ ህገወጥ አዘዋዋሪዎቹ ወጣት፣ የተማሩ፣ ክህሎት ያላቸው፣ የተለያዩ ቋንቋዎችን የሚናገሩና የዲጂታል እውቀት ያላቸውን ሰዎች ሆን ብለው ኢላማ እያደረጉ መሆኑን ያሳያል። ምክንያቱም የሚመለመሉበት የብዝበዛ ዘርፍ በኢንተርኔት የማጭበርበር ተግባር ለመፈጸም አሳማኝ በሆነ መንገድ የሚናገሩና ዲጂታል መሳሪያዎችን የሚጠቀሙ ተጠቂዎችን ይፈልጋል። Because intended exploitation requires victims who can communicate convincingly. የዚህ ተግባር ተጠቂ የሚሆኑት ኢትዮጵያውያን ቁጥር ከፍተኛ መሆኑንም ተወካዩ አብራርተዋል። For instance, between 1st January 2025 and 30 June 2026, IAM screened 254 Ethiopian nationals. ለምሳሌ ከጥር 1 ቀን 2025 ዓ.ም እስከ ሰኔ 30 ቀን 2026 ዓ.ም አይኦኤም በሚያንማር በሚገኙ 254 ኢትዮጵያውያን ላይ ክትትል አድርጓል። ከመካከላቸው 251 ወይም 90% የሚሆኑት በህገ ወጥ ተግባር እንዲሳተፉ መደረጋቸው ተለይቷል። ከነዚህ ውስጥ 89% ወንዶች፣ 91% ደግሞ እድሜያቸው ከ35 ዓመት በታች ነበሩ። አማካኝ እድሜያቸው ደግሞ 28 ዓመት ነበር። እነዚህ ተጠቂዎች በአብዛኛው በጣም የተማሩ ወጣት ባለሙያዎች፣ የዩኒቨርሲቲ ምሩቃን፣ የማስተርስ ዲግሪ ያላቸው፣ ዲፕሎማ ያላቸው ናቸው። ዩኒቨርሲቲ ግራጁዌትስ፣ ማስተር ዲግሪስ ሆልደርስ ኤንድ ስኩል ዲፕሎማ ሆልደርስ። አይኦኤም እንደ ጎርጎሮሳውያኑ የዘመን አቆጣጠር በ2025 እና በ2026 ከሚያንማር ከታይላንድና ከላኦስ ለተመለሱ 83 ኢትዮጵያውያን ድጋፍ ማድረጉንም ዋን አመልክተዋል። ከመካከላቸው 62ቱ ከሚያንማር የተመለሱ መሆናቸውንም ጠቅሰዋል። ተወካዩ እንደሚሉት በኢንተርኔት በሚካሄዱ የገንዘብና የመረጃ ስርቆት ተግባራት እንዲሳተፉ የሚገደዱት ኢትዮጵያውያን የሚጓዙበት መንገድ በተለመዱት የፍልሰት መስመሮች ከሚታወቀው የተለየ ነው። እነዚህኛዎቹ ተጠቂዎች እጅግ አሳማኝ በሚመስል ማስታወቂያ የሚታለሉ፣ በተማሩበት ዘርፍ ስራ እንደተገኘላቸው የሚነገራቸው፣ ውል የሚዘጋጅላቸው፣ ትራንስፖርት የሚመደብላቸው ናቸው። ዋን እንደሚሉት ይሄኛው ከአፍሪካ ቀንድ ተነስቶ ቀይ ባህርን አቋርጦ በየመን በኩል ወደ ሳውዲ አረቢያ በሚዘልቀውና ምስራቃዊው የጉዞ መስመር ተብሎ በሚጠራው አቅጣጫ እንደዚሁም በመሰል አቅጣጫዎች ከሚደረገው ጉዞ የተለየ ነው። ሁለት በጣም የተለያዩ አይነት ፍልሰተኞች ናቸው የሚጓዙት። ቀደም ብዬ እንደገለጽኩት አዘዋዋሪዎቹ በኢንተርኔት ለሚካሄዱ የስርቆት ተግባራት የሚፈልጉት የተሻለ የትምህርት ደረጃ ያላቸውን ነው። የምስራቁን መስመር የሚጠቀሙትን ኢትዮጵያውያን ደረጃ በተመለከተ ባለን መረጃ ግን አዘዋዋሪዎቹ በስራ ማስታወቂያ ከሚፈልጓቸው ያነሰ ነው። ከጥቃቱ ያመለጡት እንደተናገሩት በዚያ ስፍራ የማሰቃየት ተግባር፣ ጾታዊ ጥቃት፣ በረሃብ የመቅጣትና ለረጅም ጊዜ ለብቻ የማሰርን የመሳሰሉ ተግባራት ይፈጸማሉ። ለዲደብሊው እስክንድር ፍሬው ከአዲስ አበባ። ተከታዩ ዘገባ አድማጮች ወደ ቤንሻንጉል ጉሙዝ ክልል ይወስደናል። በቤንሻንጉል ጉሙዝ ክልል መተከል ዞን ከጉባ ወረዳ ወደ ዞን ዋና ከተማ የሚወስደው መንገድ ብልሽቱ የመጓጓዣ አገልግሎትን ፈታኝ ማድረጉን የአካባቢው ነዋሪዎችና አሽከርካሪዎች አመለከቱ። በተለይም በጉባና ዳንጉር ወረዳ መካከል ያለው መንገድ በአሁኑ ሰዓት በብልሽት ሳቢያ ለእንቅስቃሴ አስቸጋሪ መሆኑ ተገልጿል። የኢትዮጵያ መንገዶች አስተዳደር በበኩሉ መንገዱን ለመገንባት ወደ ስራ ገብቶ የነበረው የቻይና ኩባንያ በአካባቢው በነበረው የጸጥታ ሁኔታ ምክንያት ስራ ማቆሙን አመልክቷል። በኢትዮጵያ መንገዶች አስተዳደር የደብረ ማርቆስ መንገድ ጥገና ዲስትሪክት ስራ አስኪያጅ አቶ ቶማስ ወርቁ ጥገናዎችን ለመስራት በአካባቢው ባለው ጸጥታ ችግር መሳሪያዎችን ወደ ቦታው ማድረስ ሳይችሉ መቆየታቸውን ጠቁመዋል። ነጋሳ ደሳለኝ ከአሶሳ ዘገባ አጠናቅሯል። በመተከል ዞን የታላቁ ህዳሴ ግድብ መገኛ ከሆነው ጉባ ወረዳ ወደ ግልገል በለስ የሚወስደው መንገድ በዚህ ክረምት መበላሸቱን ተከትሎ የትራንስፖርት አገልግሎት እያስተጓጎለ እንደሚገኝ ያነጋገርናቸው የአካባቢ ነዋሪዎች አመልክተዋል። አንድ ስማቸው እንዲጠቀስ ያልፈለጉ የዳንጉር ወረዳ ነዋሪ የመተከል ዞን መንገድ ብልሽት በቂ ትኩረት የሚፈልግ እንደሆነ ጠቁመዋል። መንገዱ ያው በአሁኑ ሰዓት አስተማማኝ መንገድ አይደለም። በጣም አስቸጋሪ፣ በክረምት ሰዓት ይቦረቦራል። ከባድ መኪናዎች ስለሚሄዱ በጣም ተቦርብሮ ለጎርፍና ለመሄድ በጣም አስቸጋሪ የሚሆንበት አጋጣሚ ነው ያለ። ቶታሊ 75% ምንም የሚያስገድ አይደለም። ያው እነዚህ ከባድ ተሽከርካሪዎች አባይ ግድ ከመተከል ዞን ተነስተው ወደ ህዳሴው ጋር ለመድረስ 2 እና 3 ቀን የሚወስድባቸው ቀናቶች አሉ። ትንሽ የጸጥታ ችግርም በአካባቢው ላይ ይታያል እና አንዳንዴ በእጀባ ምናምን የሚያልፍበት አጋጣሚ ነው ያለ። ሌላው አስተያየታቸውን የሰጡን የአካባቢ ነዋሪ የመተከል ዞን የጉባ ወረዳ መስመር በክረምት ወቅት በመንገድ ብልሽት እንዲሁም አልፎ አልፎ በሚከሰቱ የጸጥታ ችግር ምክንያት በፈለጉበት ሰዓት እንዳይንቀሳቀሱ ተጽዕኖ እያሳደረ እንደሚገኝና የተለያዩ ጉዳቶችን እያደረሰ እንደሆነ ተናግረዋል።
መንገድ አለ ማለት ራሱ አይቻልም። ለምን ሰው ልጅ በፈለገበት ሰዓት የማይሄድበትና እንደፈለገበት የምትንቀሳቀስና እንደፈለገበት የምትሄድ መንገድ አይደለም። የጸጥታ ችግሮች፣ የመንገድ ችግሮች፣ የመኪና ችግሮች፣ ከፍተኛ ችግሮች አሉ። እነዚህ መንግስት ቢያስተካክልና ጸጥታ ግሩን ቢያስተካክልና መንገዱን ቢያስተካክል ትልቅ ቦታ እንደርሳለን። አቶ አብዱራዛቅ ቶፊክ የህዝብ ማመላለሻ መኪና አሽከርካሪ ናቸው። ከመተከል ዞን ወደ አሶሳ ለረጅም ጊዜ ተመላልሰዋል። ከህዳሴ ግድብ መገኛ ጉባ ወረዳ እስከ ግልገል በለስ የሚያገናኘው መንገድ ብልሽት ከፍተኛ መሆኑን ተብራርተዋል። መንገዱ ከአሶሳ ስንነሳ እንደ ሹፌር ያው ከአሶሳ ስንነሳ እስከ ህዳሴ ያለው አሪፍ ነው ያለው። በፊት ነበር፣ አሁን ተስተካክሏል። አሁን ግን ከግልገል ጀምረ እስከ ህዳሴ የሚሄድ ማለት ኩላሊትን በጀርባ ተሸከመ ነው የምትሄደው። የምትመርጠው የለም። ተበላሸ፣ በጣም አለቀ። ተቆፈረ። ትልቅ መኪና የሚሄድበት ተቆፍሮ ተበላሽቷል። አሁን እንደ ድሮ አይደለም፣ ምቾት የለውም በቃ አጠቃላይ። እና ቢያንስ እንኳን አስፋልት ባይሆን ደረጃውን የጠበቀ ኮረኮንጅ መንገድ ቢሰራ ጥሩ ነው ባይነኝ። እንደኔ እንደ ሹፌር መንገዱን በደንብ ስለማውቀው ማለት ነው። ቢያንስ ከአሶሳ ግልገል አንድ ቀን መግባት ስትችል 2 ቀን 3 ቀን መንገድ ላይ ምታት ትችላለህ። የመንገዱ መሰባበር ማለት ነው። የምትመርጠው የለም። እዛም ጉድጓድ ነው፣ እዛም ጉድጓድ ነው፣ ጉድጓድ ነው እንዳለ በቃ። የኢትዮጵያ መንገዶች አስተዳደር በበኩሉ ከመተከል ዞን ግልገል በለስ ከተማ እስከ ህዳሴ ግድብ መገኛ ጉባ ወረዳ መንገዱን ለመስራት በእቅድ ተይዞ የሚገኝ መሆኑን በመግለጽ በጸጥታ ችግር ምክንያት ስራው መስተጓጎሉን አመልክተዋል። በኢትዮጵያ መንገዶች አስተዳደር የደብረ ማርቆስ መንገድ ጥገና ዲስትሪክት ስራ አስኪያጅ አቶ ቶማስ ወርቁ በቅርቡ መንገዱን ለመጠገን ጥረት መደረጉንና በአካባቢው የሚስተዋለው የጸጥታ ሁኔታ ስራውን ሊያሰራ እንዳልቻለ ጠቁመዋል። እኛ ያው መንገድ ጥገና ዲስትሪክቱ እኛ ነበር የምንጠግነው። ግልገል በለስ ጀምሮ ፓዊ መገንጫው ጀምሮ እስከ ጉባ ያለው ያው በኮንትራት እንደተያዘ መረጃው አለ። ቻይናዎች እንደያዙት ወደ አፕግሬዲንግ ማለት ነው ወደ አስፋልት ደረጃ። ስለዚህ ቻይናዎቹ ያው በጸጥታ ምክንያት ጥለው ወጥተዋል። ያለው የሴኩሪቲ ችግር ምክንያት ማለት ነው። ያው ግጭቱ ከተነሳበት ጊዜ ጀምሮ ማለት ነው እዛ አካባቢ ጋጋሚ ያው ሰው ይገደላል እዛ አካባቢ። አሁን ቅርብ ጊዜም እንደዚሁ የጸጥታ ችግር ነበር እዛ እና እኛ አንዱም የሆነ ጊዜ ላይ ዲስትሪክቱ ገብቶ በጣም በስንት መስዋዕትነት የተወሰነ ለመጠገን ተሞክሮ ነበረ። ግን ሴኩሪቲ ሊያሰራ አልቻለም የጸጥታ ሁኔታው እንጂ አሁን ባለው ራሱ ያው መንገዱ መጠገን አለበት። ልክ ነው። በመተከል ዞን ውስጥ በየዓመቱ ክረምት በመጣ ቁጥር የመንገድ ብልሽት በትራንስፖርት አገልግሎት ላይ ተጽዕኖ እያሳደረ እንደሚገኝ ከዚህ ቀደም በተደጋጋሚ ተዘግቧል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ። የመጨረሻው ዘገባ ወደ ሮም ነው የሚወስደን። በአውሮፓ የኢትዮጵያውያን የስፖርትና የባህል ፌዴሬሽን አዘጋጅነት በየዓመቱ የሚደረገው የእግር ኳስና የባህል ድግስ በጣሊያኗ ሮም ከተማ እየተካሄደ ነው። በዚህ ሳምንት መባቻም በድምቀት የተጀመረው ዓመታዊ የስፖርትና የባህል ድግስ ዘንድሮ 21ኛው መሆኑ ተገልጿል። በዚህ ድግስ ላይ የሚሳተፉ ኢትዮጵያውያንና ትውልድ የኢትዮጵያ ቁጥር እየጨመረ እንደሆነ የተነገረ ሲሆን ዘንድሮ ደግሞ ከሰሜን አሜሪካና ከኢትዮጵያ ጭምር በብዙ ሺህ የሚቆጠሩ ተሳታፊዎች በዝግጅቱ መታደማቸው ታውቋል። በተለያዩ የአውሮፓ ከተሞች የሚገኙ የኢትዮጵያን የእግር ኳስ ቡድኖችም በዚህ ዝግጅት እየተወዳደሩ ይገኛሉ። በዛሬው ዕለትም የኢትዮጵያ ቀን በሚል ተሰይሞ ልዩ የባህል ዝግጅቶች እየተካሄዱ እንደሆነ ተገልጿል። የሮማ ከተማ ከንቲባም በዝግጅቱ ላይ በእንግድነት እንደሚገኙ ከበዓሉ አዘጋጆች የተገኘው መረጃ ያመለክታል። ዝርዝሩን የፓሪሷ ዘጋቢያችን ሃይማኖት ጥሩነህ ሮም ላይ ተገኝታ አጠናቅረዋለች። በሮም አስተናጋጅነት እየተካሄደ በሚገኘው የኢትዮጵያውያን ስፖርትና ባህል ፌዴሬሽን በተነፋፈቁ ፊቶች ከህፃናት ልጆች እስከ አዋቂዎች በኢትዮጵያዊ ቀለማት ባሸበረቁ አልባሳት ደምቀው ኢትዮጵያዊ አንድነትና ፍቅርን በጋራ በማንጸባረቅ እያስተናገደ በሚገኘው በሳላሪያ ስፖርት መንደር ከተለያዩ የዓለም አቅጣጫዎች የተጓዙ በብዙ ሺህ የሚቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን እያስተናገደ ይገኛል። በፌስቲቫሉ ላይ ለመሳተፍ ከፈረንሳይዋ ኦርሊዮ ከተማ ተጉዘው መምጣታቸውን ለዲደብሊው የተናገሩት አቶ ሙሉነህ አያሌው በኢትዮጵያዊ አንድነት ስሜት አስደሳች ጊዜን በፌስቲቫሉ ላይ እያሳለፉ እንደሚገኙ ገልጸዋል። እዚህ ያለው የኢትዮጵያዊነት ፍቅር በጣም ደስ የሚል ነው። እርስ በርሱ ህዝቡ ተዋዶ ተከባብሮ ነው ያለው እና ይሄ ነገር እንዲቀጥልበት ሰው ደግሞ እርስ በርስ የተጠፋፋ ጓደኛ የሚገናኝበት
የትምህርት ቤት ጓደኛሽ፣ የሰፈር ልጅሽን ታገኛለሽ እና ዘመድሽንም አንዳንዴ ያልተያየሽውን ሰው ታገኛለሽ እና እሰየው የሚያስብል አንዳንድ ችግሮች በየአመቱ ቢኖርም ቤልጅየም የሙዚቃ የሳውንድ ችግር ነበረ። ፍራንክፈርት የሜዳ ደግሞ በዚህ አመት ያለውን እናየዋለን። ግን ጉድለታችንን እያስተካከልን ግን ከዛው ጋር መቀጠል አለብን። ሌላዋ ከግሪክ የመጡት የዝግጅቱ ታዳሚ ወይዘሮ አገሬ ተስፋዬ ደግሞ ተከታዩን እንዲህ ብለዋል። ደስ ያለኝ ነገር ሁላችንም ኢትዮጵያኖች በመገናኘታችን ኤሮፓ ያለ ኢትዮጵያዊ እንዲገናኝ ራሱ ፈቃድ ማግኘቱ ይህን ያህል መከበሩ በየሀገሩ አይነት እድል ማግኘታችን ሁሉ ትልቅ አስተዋጽኦ አለው ለእኛ ማንነት። በዘንድሮ ዓመት ዝግጅትም ከዚህ ቀደም በተመሳሳይ የዝግጅት መድረኮች ከሚታዩ ችግሮችንና ግድፈቶችን ፌዴሬሽኑ ማስተካከያ በማድረግ ዘንድሮ አዳዲስ አሰራሮችን በማስተዋወቅ ጭምር ፌስቲቫሉ ሮም ላይ እየተካሄደ እንደሚገኝ የፌዴሬሽኑ የሕዝብ ግንኙነት ወይዘሮ ማህሌት ጌታቸው ለዲደብሊው ተናግረዋል። በዚህ ዓመት ሰኞንም ተጨምሮ ለ6 ቀን ነው። በጣም ኃይለኛ ሙቀት ነው። ከሰዓት ደግሞ ለተጫዋቾችም ለእኛም ላዘጋጁ በጣም ኃይለኛ ነው ሙቀቱ። ግን እንደዛም ሆኖ ሰው በቃ እየጎረፈ ነው። ልዩነቱ እሱ ነው። ተጫዋቾች ያው በጣም በስተዋል። ልጆች ራሱ መቅረት አይፈልጉም እንኳን ወጣቱ። እንደውም በዚህ ዓመት ብዙ ሰዎች ከኢትዮጵያ እንደመጡ ኢንፎርምድ አድርገውናል። ሁለተኛ ደግሞ ኦንላይን ቲኬቱ ለኛ በጣም ነው ያቀለለልን። ከአውሮፓው ፌዴሬሽን ጎን በመሆንም እንዳስተናጋጅ ከተማነታቸው ፌስቲቫሉ የተሳካ እንዲሆን ከፍተኛ ድጋፍ ማድረጋቸውን የገለጹልኝ የኢትዮ ሮማ ስፖርትና ባህል ማህበር እንዲሁም የቀድሞ የፌዴሬሽኑ አመራር አባል የሆኑት አቶ ሮቤርቶ ካንቲ ናቸው። በዛሬው ዕለትም በልዩ ሁኔታ በሚከበረው የኢትዮጵያ ቀን ላይ የተለየ ዝግጅት መደረጉንም አቶ ሮቤርቶ አክለው ገልጸዋል። እና በዚች 5-6 ወር ውስጥ የተቀናጀና የተሰራ ስራ በመሆኑ በአንድ በኩል ረክተናል። በዛሬው ዕለት ትልልቅ እንግዶች ይገኛሉ። ኢትዮጵያን ዴይ በዩሮፕ በሚለው ቀን የተከበሩ የሮም ከንቲባ፣ የስፖርት ፌዴሬሽን ኮኒ ሊቀመንበር፣ ትልልቅ የጣሊያን ባለስልጣናት ይመጣሉ። ይሄ ትልቅ ስራ የሰራንበት ምክንያት ምንድነው? ኢትዮጵያዊነታችንን ለማስተዋወቅ ብዙ ፍቅር ይፈጥራል። ኢትዮጵያዊነታችንን መንገድ ይከፍትልናል። ለዲደብሊው ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ ከጣሊያን ሮም። አንድ የጀርመን ተቋም በኢትዮጵያ ግጭት እንዳይከሰት የሰጠው ምክረ ሀሳብ ፌዴራል ፖሊስ በደቡብ ኢትዮጵያ መስመር በህገወጥ ሰዎችን የሚያሸጋግሩ መያዙን መግለጹ የተማሩ ኢትዮጵያውያንን ወጣቶች ኢላማ ያደረገው የኢንተርኔት ማጭበርበር ዋግምራ ዞን አበርገሌና ጻግብጅን የተቆጣጠረው ታጣቂ ቡድን ተዋጊዎችን እየመለመለ ነው መባሉ፣ መተከል ዞን ከጉባ እስከ ግልገል በለስ የተበላሸው መንገድ እንዲሁም ሮም ጣሊያን እየተካሄደ የሚገኘው በአውሮፓ የኢትዮጵያን የስፖርትና የባህል ድግስን የሚያስቃኙ ዘገባዎችን ያጠናቀረው የምሽቱ የዜና መጽሔት በዚሁ አበቃ።